ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። የዮሐንስ ወንጌል ምዕራፍ 20 ከቁጥር 26 እስከ 29። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 26 በዚች ቀን ዲዲሞስ የሚባል የከበረ ሐዋርያ ቶማስ በምስክርነት አረፈ። እርሱም በህንደኪ ሀገር ሉኪዮስ ለሚባል ለአንድ መኮንን ራሱን ባሪያ አደረገ። መኮንኑም የንጉሥ ወዳጅ ነው። ቅዱስ ቶማስንም የምታውቀው ሙያህ ምንድን ነው አለው። ቅዱስ ቶማስም እኔ ግንበኛ ነኝ፣ ምኩራቦችንና አዳራሾችን እሰራለሁ። ደግሞ ጠራቢ ነኝ። ሞፈሮችን፣ ወንበሮችንም ሌሎችንም ዕቃዎችንም እሰራለሁ። ደግሞም ጥበበኛ ባለመድኃኒት ነኝ፣ በሽታውን ሁሉ አድናለሁ አለ። መኮንኑም ነገሩን በሰማ ጊዜ ነገሩ እጅግ ደስ አሰኘው። ለንጉሥም ጠቃሚ የሆነ ባሪያ አገኘሁ አለ። በዚያን ጊዜ ለቶማስ ገንዘብ ሰጥቶ ቤተ መንግሥት እንዲሠራ አዞ መኮንኑ ወደ ንጉሡ ሄደ። እርሱም ቶማስ የመኮንኑን ሚስት የእግዚአብሔርን ሕግ ያስተምራት ጀመረ። በፊቷም ተአምራትን አደረገ። እርሷም በክብር ባለቤት ጌታችን አመነች። ከእርሷም ጋር ብዙዎች አመኑ። ንጽሕናዋን በመጠበቅ እንድትጸና አዘዛት። የሃይማኖትንም ምስጢር እንድታስተውል አደረጋት። መኮንኑም ከንጉሥ ዘንድ ሲመለስ ሐዋርያ ቶማስ ያደረገውን አየ። ጠራውና አንተ ክፉ ባሪያ፣ እሰራቸዋለሁ ያልከውን በጎ ሥራዎች ወዴት ናቸው አለው። ቅዱስ ቶማስም አልዋሸሁም። ምኩራቦችና አዳራሾች የሠራኋቸው ለሰማያዊ ንጉሥ ማደሪያ የሆኑ እኒህ የሰዎች ነፍሳት ናቸው። የጠረብኳቸውም ሞፈሮች የኀጢአትና እሾህ አሜኬላ ከሰዎች ልብ የሚነቅሉና አርሰው የሚያለሰልሱ እነርሱ የወንጌል ትምህርቶች ናቸው። ጥበብ ያልሁትም አንድ ነው፣ የሚገድል የኀጢአት መርዝ አጥፍቶ የሚፈውስ የክብር ባለቤት የሆነ የጌታችን የኢየሱስ ክርስቶስ ሥጋና ደም ነው ብሎ መለሰለት። መኮንኑም ሰምቶ ተቆጣ። ቅዱስ ቶማስንም በምድር ላይ እንዲያስተኙት በአራት ማዕዘንም ችንካል ተክለው እጆቹን እግሮቹን በገመድ ወጥረው አስረው ቆዳውን እንዲገፉት ጨውና ኮምጣጤ በተገፈፈው ሥጋው ላይ እንዲደፉበት አዘዘ። መኮንኑም እንዳዘዘ ይህንን ሁሉ አደረጉበት። እርሱም ከእግዚአብሔር በተሰጠው ትዕግሥት ይህንን ስቃይ ተቀበለ። የመኮንኑ ሚስት ቆዳውን ሲገፉት በቤቷ ሰገነት መስኮት ባየችው ጊዜ በድንጋጤ ወድቃ ሞተች። መኮንኑም እጅግ አዘነ። የክብር ባለቤት ጌታችንም ቶማስን አጸናው። ወዲያውኑ ተነሳ። ከላዩ የገፈፉትን ቆዳ ወስዶ ከመኮንኑ ሚስት በድን ላይ ጥሎ አርሶንያ ሆይ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስም ተነሺ አላት። ወዲያውኑ ዓይኗን ገለጠች። ፈጥናም ተነስታ ለሐዋርያ ቶማስ ሰገደችለት። ሉኪዮስም አይቶ ደነገጠ። ለሐዋርያውም ሰገደለት። ይቅርታም ያድርግለት ዘንድ በመለማመጥ ለመነው። ቅዱስ ቶማስም በጌታችን ካመንክ ትድናለህ አለው። እርሱም በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነ። እንዲሁም የሀገር ሰዎች ሁሉ አመኑ። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ሾመላቸው። እያስተማራቸውን በቀናች ሃይማኖትም እያጸናቸው ከእርሳቸው ዘንድ ኖረ። ደዌ ያለበትን በላዩ ቆዳን ሲያኖሩበት ወዲያውኑ ይድናል። ከዚያም በኋላ ከእርሱ ዘንድ ወጥቶ ቀንጦሪያ ከሚባል አገር ገባ። ሲገባም አንድ ሽማግሌ ሰው መራራ ልቅሶ እያለቀሰ አገኘ። ቅዱስ ቶማስም እንዲህ ለምን ታለቅሳለህ አለው። ሽማግሌውም 7 ልጆች ነበሩኝ፣ በሐሰት ነገር ንጉሥ ገደለብኝ፣ ደግሞ ዕዳ አለብኝ። ከእነርሱ አንዱ እንኳን ቀርቶ ቢሆን ለኑሮዬ በተራዳኝ ነበር ብሎ መለሰለት። ቅዱስ ቶማስም ሰምቶ ቆዳውን ሰጠውና ይህንን ወስደህ በልጆች መቃብር ላይ አኑረው አለው። እንዳዘዘውም ባደረገ ጊዜ 7 ልጆቹም ሌሎቹም 8 ወዳጆች በዚህ አስቀድሞ ተቀብረው የነበሩ በአንድነት ተነሱ። ይህች ተአምር በሀገሮች ሁሉ ተሰማች። የጣዖት ካህናትም ተቆጥተው በደንጊያ ሊወግሩት ጀመሩ። ያን ጊዜ እጆቻቸው ደረቁ። የቸራ አምላክ ሐዋርያ ሆይ ከፈጣሪ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አመንን፣ ማረን፣ ይቅርም በለን እያሉ ጮኹ። ያን ጊዜ አዳናቸው። የቀናች ሃይማኖትንም አስተምሯቸው በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትን፣ ቀሳውስትና ዲያቆናትንም ሾመላቸው። ከዚያ በኋላም ወደ አቴና ወደ መቄዶንያ ሂዶ በውስጧ በክብር ባለቤት ጌታችን ስም ሰበከ። ስለ እርሱም ነገሥታቱ መኳንንቱ ሰሙ፣ ይዘውም አሰሩ። የንጉሡም ሚስት ከልጇ ጋር ወደ ወህኒ ቤት እየመጣች የቅዱስ ቶማስን ትምህርቱን ትሰማ ነበረ። ብዙዎችም በስውር እየመጡ ያስተምሯቸው ነበረ። በክብር ባለቤት ጌታችን አመኑ። ንጉሡም ስለ ሚስቱ ተቆጣ፣ ነገር ግን በሕዝብ መካከል መግደልን ፈራ። በከተማ ውጭም ቅዱስ ሐዋርያ ቶማስን አውጥቶ እስከሚሞት በጦር እንዲወጉት 4 ወታደሮች አዘዘ። የንጉሥ ልጅም ቁሞ ይመለከት ነበረ።
የአገር ሰዎችን ባወቁ ጊዜ ከወታደሮች እጅ ሊያስጥሉት ወጡ። ግን ሙቶ አገኙት። አንስተውም ገንዘው ከነገሥታት መቃብር በአንዱ አኖሩት። በንጉሡ ልጅ ሰይጣን ተጭኖበት የሚያንከባልለው ሆነ። ከልብሱም ጥቂት ወስደው በንጉሡ ልጅ አንገት ላይ ሊያንጠለጥሉለት ወደ ቅዱስ ቶማስ ሥጋ መጡ። መቃብሩንም በከፈቱ ጊዜ አላገኙትም። ጌታችንም ከዚህ አፍልሶታልና ከመቃብሩ አፈርን በእምነት ወስደው በንጉሡ ልጅ አንገት ላይ አንጠለጠሉ። ያን ጊዜ ዳነ። ንጉሡም የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አመነ። ከዚህ በኋላ ቅዱስ ሐዋርያ ቶማስም ለብዙዎቹ ተገለጸላቸው። እርሱም ሕያው እንደሆነ ጌታችንም በመንግሥቱ እንደተቀበለው ነገራቸው። የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ የቀናች ሃይማኖት እንዲጸኑም አዘዛቸው። የሐዋርያው ቶማስን በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ ከተአምራቶቹ አንዱን እንጽፋለን። አንድ ጻድቅ ሰው እግዚአብሔርን የሚፈራ በግብፅ አገር ነበረ። ይነግድም ዘንድ ወደ ህንደኬ ሄደ። ግንቦት 26 ሲሆን በሐዋርያው ቅዱስ ቶማስ በዓል ብዙ ሕዝቦች የቅዱስ ቶማስ እጅ በውስጡ የምትኖርበት ባህር ዳር ተሰብስበው አያቸው። በዚያን ጊዜ የባህሩ ውሃ ጨርሶ እስከሚያስወግደው ድረስ ጥልቅ ነፋስ ተነሳ። ሰዎችም ሁሉ በደሴት ወዳለች ቤተ ክርስቲያን ገብተው ሲጸልዩ አደሩ። በማግስቱም በቅዱስ ቶማስ በዓል ቅዱስ ቁርባንን ለመቀበል ቀደሱ። የሐዋርያ ቶማስ እጅ ያለ ጥፋት ሕይወት ያላት ስለሆነች የጌታችን ሥጋ በላይዋ አደረጉ። በቅዱስ ሐዋርያ ቶማስም እጅ ቅዱስ ቁርባንን ሊቀበሉ አንዱም ከሕዝቡ መጡ። አንዱ ሕዝባዊ ሰውም ሊቀበለው መጥቶ የቅዱስ ቶማስ መሃል እጁን ጨበጠ። ያን ጊዜ ተሰወረች። ሁሉም ኪርያላይሶን እያሉ በመጮህ ብዙ ጊዜ ረዥም ጸሎት ጸልዮ ከዚህ በኋላ የቅዱስ ቶማስ መሃል እጁ ተገለጠችና ያ ሰው ቅዱስ ቁርባንን ተቀበለ። ሕዝቡም ሁሉ ተቀበሉ። ከዚህም በኋላ ከቤተ ክርስቲያን ወጥተው ወደ ቤታቸው በሰላም ገቡ። ክብር ይግባውና እግዚአብሔር ባህሩን በዚያም አውሎ ነፋስ እንደቀድሞ መለሰው። በየዓመቱም እንዲህ ይሆናል፣ ሁልጊዜም እስከ ዛሬ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቶማስ ጸሎት ይማረን፣ በረከቱም ይደርብን ለዘላለሙ አሜን። በዚህች ዕለት የአልፋውስና የዘካርያስ የሉኪዮስ የቅድስት አርሶንያም መታሰቢያቸው ነው። በጸሎታቸው እግዚአብሔር ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 27 በዚች ቀን ለአባቶች ሊቃነ ጳጳሳት 30ኛ የሆነ የእስክንድርያ ሀገር ሊቀ ጳጳስ አባ ዮሐንስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በግንቦት 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ቶማስ ሐዋርያ ከ12 ሐዋርያት አንዱ፣ ቅድስት ታርሶንያ የቅዱስ ቶማስ ተከታይ፣ አቡነ ሀብተ ማርያም ጻድቅ። ወርሃዊ በዓላት አቡነ ኢየሱስ ሞዓዘ ሐይቅ፣ ቅዱሳን ሰማዕታትን አግራ፣ አቡነ ሰላማ ከሳቴ ብርሃን። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቁሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። የዮሐንስ ወንጌል ምዕራፍ 20 ከቁጥር 26 እስከ 29። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። የሐዋርያው የቅዱስ ቶማስ በረከቱ ረድኤቱ ቃል ኪዳኑ ይጠብቀን። ወርሃ ጾሙን በሰላም እንዳስጀመረን በሰላም እንዲያስፈጽመን፣ ጾማችንን ጾመ ስርየት ጾመ ድህነት እንዲያደርግልን፣ የኃጢአት መደምሰሻ የመንግሥተ ሰማያት መውረሻ የዲያብሎስ ድል መንሻ እንዲያደርግልን የአምላካችን ቅዱስ ፈቃድ ይሁን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።